medical same is a mahazan specialist and hatin specialist plus and another ምግብ እዚህ ከባድ በሽታ ነው ወይ ሰላም ነው ቅድምሽ እንድሰጥቼ ነበር ባይለን ይላክሽሽ አዎ ምን ነው ሰፈርሽ በእናትሽ በዛንዴ እሱ ችግር የሚራሱ ከምናስተግር ከዚህ እንሰራለን ናሙና ግን እንዴ ነው ሰፈርሽ ደግሞ እንዴ ይገባልሽ እቃ ሰጥሽ ነበር እንዴ ሰፊ ነው ማን ነው አው ያንቺ የሚያሳየው ምንድነው ሽንቱ ንጹህ ነው ግን ሰፍቷል እስቲ ስናረግሽ አስተነው ነው ያንቺን ችግር ነው ለክተን እዛ ጋር ተኝና ራስነሳ ለክተን አጥበን እንሰራዋለን ይሄ ቀላ ምንም የሚያሳስብ ነገር የለም እና እንትን ሂሳብ እዛ ጋር ከፍለሽ ትሄጃለሽ መጨረሻ ላይ እኮ ንፋስ ሲገባ ይሆኑ ችግር ይፈጠር ያው እንደዚህ አይደለ ንፋስ ሲገባበት በዛ ይዛም እንጂ ምንም ችግር እርግዝናም የለም ምንም የለም ያንቺን መለሰሰል እሱን ከምግብ በፊት ተወጫለሽ ይሻላል አዎ ይሻላል እንደዛ ነው እዛሽ ጋር ተኝልኝና አዎ አጥበን እንሰራዋለን ቀላል ነው እሺ እውነተኛ ታሪክ ነው ሐረም ላይ የሆነ አንድ ወጣት ከኢራቅ ነው የመጣው ይህ ወጣት እንግዲህ ስራ ፍለጋ ነው የመጣው ሳዑዲ ውስጥ ስራ አጣ ስለዚህ ሐረም ውስጥ እየራበው የሰው ፊትም ሳያይ ዘምዘም ውሃ ብቻ እየጠጣ ለቀናት ቆየዛ አንድ ጊዜ ካዕባ ጠዋፍ እያደረገ አንድ መሐረብ የተጠቀለለ ነገር ያገኛል አንስቶ ሲመለከተው እንቁ ነው መሐረብ ውስጥ ያለው 100,000 ሪያል ሳዑዲ የሳዑዲ 100,000 ሪያል ዋጋ ያለው ትልቅ እንቁ ይልጅ አላህን ይፈራል እዚህ ምንድነው ያለው አማራጭ ቁጭ ብሎ እዛ አካባቢ ያን ቃጥሎ እየፈለገ የሚመጣን ሰው መጠባበቅ ጀመረ አንድ አባት ደንግጠው እየፈለጉ እዛ አካባቢ ሲመጡ ያገኛቸዋል ምን ሆኖ አላቸው የሆነች ቀይ መሐረብ ጣልኩ አሉት ምን አለው ውስጡ አላቸው እንቁ አለው 100,000 ሪያል የገዛሁት እንቁ አለው ውስጡ ጌጥ የአንገት ጌጥ ምልክቱን ጠየቀ ሰጣቸው 10,000 ሪያል እዛው ላይ አውጥተው ስላስደሰትከኝ እባክህ ተቀበለኝ አሉት ወላሂ እኔ የዚህን ስራ የምንዳ በ10,000 ብር አይደለም ከአላህ በ10,000 ሪያል አይደለም ከአላህ ነው የምጠብቀው አላቸው ወላሂ አልቀበልም አላቸው ተቸግሯል ይሄ ልጅ ግን በፍጹም አለ እኔ ለአላህ ብዬ ነው የመለስኩት ያለሁት ከአላህ ነው የምፈልገው አላቸው ስራ አጡ መጨረሻ ላይ ተስፋ ቆርጦ ወደ ሀገሩ እየተመለሰ ያለ በመርከብ እየሄደ የመርከብ አደጋ ይፈጠራል ብዙ ሰዎች እንዳለቀ የወቅቱ ጋዜጦች ሁሉ ዘግበውታል ብዙ ሰው ያለቀበት አደጋ ተፈጠረ ይህ ወጣት ልጅ በአንዲት ጣውላ ላይ ተንሳፎ ወደ ዳርቻ ወጣ አላህ عز وجل አዳነው ከዛ መከራ ከዛ የሚሄድበትንም አያውቅም ዝም ብሎ ጥሻውን ይዞ ሲሄድ የእግር መንገድ ያገኛል የእግር መንገዱን ተከትሎ ሲሄድ አንድ የገጠር ከተማ ውስጥ ይገባል መስጂድ የታለ ብሎ ሲጠይቅ መስጂድ ጋር ይሄ ከጊዜ ከወራት ቆይታ በኋላ ማለት ነው መስጂድ ከገባ በኋላ ሰዎች ያዩታል አኽላቁን ወደዱለት ቁርአን ማቅራት ትችላለህ አዎ እችላለሁ በቃ የሰፈሩስ ህፃናት አቅራ ይባልና እዛው ማስተማር ይጀምራል በጣም ወደደው ያካባቢው ሰው ለምን ይሄንን ወጣት አንዲት ሴት አለች እሷን ለምን አንድረለትም ይሉና ሰውየው መጥቶ ያናግሩታል እኛ አንዲት ልጅ አለችን እባክህ እንደው እንዳርልህ እኛም ወደናል እዚሁ ኑር ይሉታል መርሐባ ይላል ኒካህ ይደረጋል ማታ ልክ ሲገባ አንገቷ ላይ ያንን እንቁ ያያል የ100,000 ሪያሉን እንቁ ያንን እዛ ሐረም ላይ ያይ ይደነግጣል ወልይሽ የታለ አንቺን የዳረልኝ ሰው ፈልገዋለሁ ማን ነው አጎቷ ነው ተጠርተው መጡ አጎትየው በዚህ አመት በዚህ ጊዜ ሐረም ላይ ነበራችሁ አላቸው አዎ ነበርን እኔና የዚች ልጅ አባት ሐረም ነበር ምን ተፈጠረ ያን ያላችሁ ምን የተለየ ነገር የተፈጠረ ነገር አለ አይ ለዚች ልጅ ወንድሜ ብቸኛ ልጅ ነች እዚህ ገጠር ከተማ ውስጥ
አለ የተባለው ቁጥር 1 ሀብታም ይሰውዬ አንድ ልጅ ብቻ ነው ያለው የኔ ወንድሜ ነው አብረን ሐረም ሄደን ለዚች ልጁ የገዛው ይህ እንቁ ሐረም ላይ ጠፋው ሱብሃንአላህ ደንግጦ በሄደበት አንድ ወጣት ልጅ አላህን የሚፈራ መለሰለት 10,000 ሪያል ልስጥህ ቢለው በፍጹም አልቀበልም ማለት ምንዳይ ከአላህ ነው አዋጣኝ ሁሌ ያ አባቷ ማለት ነው የዚች ልጅ አባት የኔ ወንድም ማለት በሐያት እያለ ምን ነው ያንን ወጣት ልጅ አግኝቼ ልጄን በዳርኩት እያለ ይመኝ ነበር ያን እንደተመኘው ወደ አኺራ ሄደ ሁሌ ከሐሳቡ ወጥቶ አቅም ያወጣል እኔ አሁን ወልዩዋ ነኝ አጎቷ ነኝ አንተን ሳይ እንደው እንደዛ አይነት ልጅ ነህ ጥሩ ወጣት ነህና ያም ባይገኝ እንኳን አንተ ልዳር ብዬ ነው انا ذاك الشاب እኔ ነኝ ወጣት አላችሁ አብረው በፍቅር ኖሩ ወንድ ልጅ ወለዱ سبحانه وتعالى يا الله لحكمة بالغة الله لم يقو طبب እኛም ማናቀው ጥበብ ወንድ ልጅ ወልዶ እሷ ሞተች ወደ አኺራ ሄደች ያንን እንቁና ንብረት በሙሉ ያባቷ ብቸኛ ወራሽ ነች ማን ወረሰ ይህ ወጣትና ልጁ ወረሱ ሱብሃንአላህ አላህ ልጁን ወሰደበት መጨረሻ ላይ እኔ ብቻ ቀረው አለ ገብቷል አይደል አላህ የራሱ ህክማ አለው እየሳሳትሽውን እያረንኩሽ የክላሲካል አረብኛ ላይ ኢየሱስ ኢሳ ነው የሚባል ይሄ ማጠኛ ነገር ስለሆነ ያለው አንዴ ያትደረብ አንረባበሽ አሁን እኔ ሲመጣ ነው መራበሽ የሚመጣው አንድ ግን ይህ ህፃንነትን ልጅ ጀምር ነው አሁን በቃ እዛው የለመድክበት በቃ አሁን አንዴ ላውራና ትቀጥላለህ ወንድማችን እያወራው ቆይ ሁለታችሁም አንዴ ፕሊዝ ስመጣ ምናምን እያለ ቆይ ማሜ አንዴ አክብሮኝ ነው የመጣው ፔጅ ላይ አንቺንም አክብሮሽ ነው በመሃል ውጥረት አላችሁ መሰለኝ ግን ተረጋግታችሁ ነው የምታወሩት እዚህ ቤት ማናችሁም ብትሆኑ በስርዓት ተመላለሱ ደሶ ይጋርዱ አንቺ አይን እያወራሁት ነው ስመጣ እንደዚህ ጀመርሽ ምናምን ሲል ህፃንነትን ጀመርካ አይ ሳይሆን መጣሱ የተለየ ነገር አይደለም ቶሎ እንትናት በክርስትና ፍቅር ነው አይደል እንዴ ይበል እሱ በፍቅር መልሽለት እዚህ ላይ አይ እኔ በፍቅር ማሳየት ይመስለኛል አይደል አንዴ ልቀጥል እሺ ትቀጥያለሽ ግን አደራ ቶሎ ብላችሁ ወደ ስልም የምትሄዱ ከሆነ ክርስትናው እስልምናው የውሸት ነው ማለት ነው በፍቅር ተነሽ አንድ ጊዜ እሺ የመጀመሪያው ደረጃ እኛ አሁንም እየተደረበ ነው እሺ አንዴ አውሪኝ ያለሽ እናት እኔ እሱን አልሰደብኩትም ምንድነው እኔ ስመጣ ጀመርሽ ምናምን የሚል አይነት ሳይኮሎጂ ጨዋታው ነው ጀመረው በደንብ ስትናገሪ ነበር ጭቅጭቅ አልነበረው አሁን እኔ ስመጣ ግን ቶሎ እንትን ማልሽ ለምን አስፈለገ ነው አባባሉ ገብቶኛል እኔ አንዳንዴ ሰፋ አርገን ካየን መመላለስ ይቻላል በእንት ነው አሁን ተናገር በዛ አይነት አይደለም እየተናገረ ያለው በመጀመሪያ ደረጃ ወደ ነጥብ አህመድ አንዴ ፕሊዝ አውሪሽ እምትዩን ጨርሽ እናቱ ማሜ ኦኬ እሺ የመጀመሪያው ደረጃ አላህ ቀጥታ ቤተ እምነትን እየጠራ አይሁድ ኡዘይር የአላህ ልጅ ነው አለች ክርስቲያኖችም አልመሲህ የአላህ ልጅ ነው አለ አንደኛ አይሁድ ኡዘይር የአላህ ልጅ ነው ብለው በመጽሐፎቻቸው አያምኑም ይሄ ውሸት እንደሆነ ግልጽ ነው እነሱ ያህዌን ነው የሚያመልኩት ግን ኡዘይርን የአምላክ ልጅ ነው ብለው ያመልካሉ ብሎ እየወነጀለ ስለሆነ ቁርአኑም ከዚህ ጀመራል ስተቱ ሁለተኛው ደግሞ አልመሲህ ኢሳን ክርስቲያኖች ብሎ እኛን ኮታ አደረገና አልመሲህ ኢሳን የአምላክ ልጅ የአላህ ልጅ ነው ብለው በማለታቸው አላህ ያጥፋቸው ብሎ ይራገማል እኛ በመጀመሪያ ደረጃ ኢሳ የአላህ ልጅ ነው ብለን አናምንም እኛ አይደለንም የአምላክ ልጅ ነው ያልነው ራሱ አምላካችን እግዚአብሔር ነው ልጄ ብሎ መሲሁ ክርስቶስን የመሰከረለት በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ያህዌ ነው ልጁ እንደሆነ የመሰከረው እንጂ እኛ አይደለንም ኢየሱስ የአብ ልጅ ነው ብለን የመሰከርነው እርሱ ራሱ ነው ልጄ ብሎ የመሰከረው ኦኬ እኛ ምስክርነት አይደለም ነገር እሱን ገባን ይለሱ ያለሽን ጥያቄ ንገሪው እኮ ልጨርስ ይሁን ያልጨረስኩም እኮ እሺ አውሪና መቀጠላለሽ ምን መሰለሽ ጥያቄውን እንጂ ዲፋይን ማድረጉ አስፈላጊ አይደለም አሁን ከሰማችኝ እኔ እናንተ ጋር ያለው ይሄ ነው ብለሽ አጠር አድርገሽ ከነገርሽው እሱን መመለስ ይችላል እንጂ አንቺ ከመለስሽለት there is no point to it ጥያቄ እኔ የምመልሰው ከሆነ አልጠይቅም እኔ እሱን አይደለም የመለስኩት ኦኬ
እሱን አይደለም የመለስኩት። አንድ ጊዜ ሀሳብ ግልጽ የማይሆን ከሆነ ውይይት ሊካሄድ አይችልም። በመጀመሪያ ደረጃ ሀሳቤን ግልጽ ሳላደርግ ውይይት የሚባል ነገር ሊኖር አይችልም። ምን አለ አላህ ይራገማል ስል እግዚአብሔርም ይራገማል ጣዖት አምላኪያንን ጠርቶ አለ። ያ ስህተት ስለሆነ እግዚአብሔር አምላክ የሚራገመው ቤተ እምነትን ጠርቶ አይደለም። አንደኛ የሚያመልኩት ጣዖት ከሆነ እንዴት አመልካላችሁ ብሎ በትክክል ይነግራቸዋል እንጂ ልክ እንደ አላህ የማናመልከውን አምላክ ጠርቶ ታመልካላችሁ ብሎ አይራገምም ነው የኔ ፖይንት። አላህ ደግሞ እኛ የማናመልከውን እኛ ያላልነውን እኛ ኢየሱስ የአብ ልጅ ነው ብለን መስክረን ሳይሆን እርሱ ራሱ ስለመሰከረ ነው እኛ ምን መሰክረው ነው። ኦኬ አላህ ደግሞ እናንተ አላችሁ ብሎ ነው እየረገመን ያለው። እኛ አላልንም፣ ራሱ እግዚአብሔር ነው ልጄ ብሎ የመሰከረለት ነው። ሁለተኛው ቁጥር 31 ላይም እዛው ጋር ሊቃውንት መናክስቶቻቸውን ያመልካሉ ብሎ እኛኑ ክርስቲያኖችን ይወነጅላል። ይሄም ስህተት ነው። እኛ ክርስቲያኖች ሊቃውንት መናክስቶችን አናመልክም። ታመልካለህ ዮኒ? ሊቃውንት መናክስትን ታመልካለህ አንተ? ነው በጭራሽ። ቁርአን ሊቃውንት መናክስቶቻቸውን ያመልካሉ ብሎ ይናገራል። ይሄ ውሸት ነው። ቁርአን ቀጥፎብናል፣ ዋሽቶብናል ነው የኔ ፖይንት። አሁን መቀጠል ትችላለህ። አሁን እሱ ይቀጥል። ሚዩት አድርጌ ያደራ እሺ አረ ጥሩ ጥያቄ ነው። አሁን የመጀመሪያው ዲፊኒሽን ነው። በሁለት ሀሳብ መቀንቅ ብለው የመጀመሪያው ሀሳቧን ነው ስትናገር ሀሳቡ መታረም አለበትና ትፈቅዱልኛላችሁ እዚህ ላይ። ስለዚህ ሀሳቡ መታረም አለበት የሆነ ነገር ተናገረች። እሺ ጥሩ። የመጀመሪያው ሀሳብ ምንድነው? የቁርአን ኤክስፕሬሽን ላይ ነው። የቁርአን ኤክስፕሬሽን ላይ አምላካችን አላህ ጥቅል ላይ የሆነን ሀሳብ ሊያስቀምጥ ይችላል። ስፔሲፊካሊ አንድም ሰው ያምልክ ህዝቡም ያምልክ በቃ የፈለገውን ነገር ስፔሲፋይ አድርጎ ስለዛ ነገር ሊናገር ይችላል። የተለመደ ነው። ለምሳሌ ከአይሁዳን የሆነ አካል ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ተፍሲር ጠበሪ የተቀመጠው መሰረት የሚያምኑትን ነገር የገለጹ ነበሩ። አንተን እንኳን እንከተልህም ለምን እኛ ኡዘይር የአላህ ልጅ ነው እንላለን አንተ ደግሞ ይናትልም ብለውት ነበር። ስለዚህ ይሄንን ሲሉ አምላካችን አላህ ኤክስፕረስ አደረገ ቁርአን ላይ መጥቶ አይሁድ ኡዘይር የአላህ ልጅ ነው አለ። ስለዚህ ይሄ ሀሲናይዜሽን አይደለም፣ ማያምኑበትን አመኑበት ብሎ መናገር አይደለም። የግድም ደግሞ ይሄንን ነገር ለማረም መጽሐፉ ላይ መቀመጥም ደግሞ አለበት የሚል እምነት የለም። ለምን? ለምሳሌ ሱረቱል ነህል ላይ አምላካችን አላህ ማርያምን ሲያመልኩ የነበሩ ሰዎችን ያረማቸዋል። ሙሉ ላይክ የሆነ ሙሉ እምነቱ ላይክ ስለዚያ ያምናል ማለት አይደለም። ማርያም አምላክ ነች ብሎ የሚያምን ነው ማለት አይደለም። ወይ ደግሞ መጽሐፍ ቅዱስ ላይ ማርያም አምላክ ነች ብሎ ነገር ተገልጾ አይደለም። ነገር ግን ያንን እምነት ያዙን ሰዎች ጨለማ ላይ ስላሉ ከእስልምና ውጭ ያለን ጨለማ የሚያረምበት ምሳሌ እኮ ልክ አይደለም። ማብራተ መጽሐፍ ቅዱስ አሁን በየትኛው ማርያም አምላክ ነች ብሎ የሚያምን የለም። ተግባባ? ቃሽ ያ ችግር ሀሳቡን ስንጨርስ ትረዳኛለሽ። የተከለ ሀሳቡ የሌለውን ካለ ስህተት ነው እያልኩ ነው። ቁርአን ላይ የተጻፈው ስህተት ነው። አይ በመጽሐፋቸው ላይ እንደዛ አለ አይደለም። የቁርአን ድረማት አንድ ጊዜ ሲያዳምጠኝና ሙሉውን ሀሳብ ከዛ በኋላ ታረመኛለሽ። ችግር የለም። ስለዚህ እንደዛ ብሎ የሚያምኑ አካላት ነበሩ። አዎ ነበሩ። መጽሐፋቸው ላይ አለ የለም። ሲጀመር ኦብቪየስ ነው ነገር የለም። መጽሐፋቸው ላይ እንኳን ማርያም አምላክ ነች የሚለው ይቅርና እናት አባቷ ራሱ በትክክል አልተገለጹም። ያቄምና ሐና ተብሎ ወጣቻል። ስለዚህ እንዲህ አይነት ሰፊ ነገር በሌለበት አውድ ግን ማርያምን የሚባሉ አካላት ነበሩ አረብ ላይ የነበሩ። ስለዚህ አምላካችን አላህ ምን አለ? ማርያምን የሚያመልኩትን አካላት እርም አሰጣቸው። ልክ እንደዚህ ሁሉ the Jews of history of Jews of Arabia የተባለ ጎርደን ዳንኤል የጻፈው መጽሐፍ ላይ ፔጅ 61 ላይ የገለጻቸው አይሁዳውያን ነበሩ። የት የሚገኙ? ሂጃዝ ላይ የሚገኙ እነዚህ አካላት ኡዘይርን የአምላክ ልጅ ቤኔ ኤሎሂም ወይም ደግሞ ከአማልክት ልጆች መካከል አንዱ ነው ብሎ የሚያምኑ አካላት እንደነበሩ ገልጿል። ስለዚህ እነዚህን አካላት ፕላስ ደግሞ በተፍሲር ጠበሪ ላይ አንድ ሐዲስ ጠቅሶ ይናገራል። እንደዚህ ብሎ የሚያምኑ አካላት እንደነበሩ እረማት ሰጣቸው አምላካችን አለ። ለምን አንድ ሰው አይሆንም? ስለዚህ ሐሲናይዜሽን ነው የሚል ነገር አይደለም። የቁርአን የራሱ ያገላለጽ ስልት ነው ብለን መረዳት እንችላለን። እሺ ማማይ፣ ስለዚህ የቁርአን ያገላለጽ ስልት እንደው ካለ መረዳት የመጣ ነው። ያው ከነዛ መሀል ያሉትን በጥቅላይ መልኩም እንደዚህ የሚገልጽበት ስልት ሊኖር ይችላል። መጀመሪያውን ሐሳብ ይሄ መሀል ላይ የጨመርሽው ለማስተካከል ያለው እዚህ በጥቅላይ ያለን ነገር ልክ ማርያማውያንን ክርስቲያኖች እንደዛ ብለው የሚያምኑ አካላት ነበሩ። እኛም ክርስቲያንን እኮ የሚሉ አረቢያ ላይ እንደነበሩ እንደዛ እርማት እንደሰጣቸው ሁሉ እነዚህንም ደግሞ እንደዚህ ብሎ የሚያምኑትን አካላት አይሁድ ብሎ ሊገልጽ ይችላል። ይሄ ሐሲናይዜሽን አይደለም፣ የቁርአን አገላለጽ ነው። መርገም እርማት ይሰጣል ብለህ ታስባለህ? ብራዘር ይሄን እኮ ኮመን ሴንስ እንጠቀም። ማማይ መርገም፣ እርግማን፣ መራገም እርማት ይሰጣል ብለህ ታስባለህ? ይጨርስና ሐሳቡን እስቲ ቃል በቃል እንትን እንለዋለን። ይጨርስና ሐሳቡን ማሚ አንዴ እኔ የምጠይቀን ነው። መርገም እንዴት ሊያርም ይችላል? እስቲ በምትፈልገው ቋንቋ አብረራልኝ። እርግማን እንዴት መፍትሄ ሊሰጥ ይችላል?
በቃ እሺ እንደ ሶስተኛ ጥያቄ የሌላውን ሃይማኖት መርገም እንዴት ያስተካክላል? እስቲ ንገረኝ። እሺ በቃ እንደ ሶስተኛ ጥያቄ እንወስደዋለን። እሺ ይሄ አንደኛ ነው። ሁለተኛው ጋር እመጣለሁ። እሺ ሁለተኛ ያረመው ማንን ነው አለች። አላህ እነዚህ ሰዎች እንደው አላህ ያጥፋቸውና ብሎ ሲራገም የትኛውን ነው? ቤተ እምነት ክርስቲያንና አይሁዶችን ነው። እና ለየትኛዎቹን ክርስቲያኖች ኢሳ የአላህ ልጅ ነው ያሉትን፣ ኡዘይርም ደግሞ የአላህ ልጅ ነው ያሉትን እንደዛ ያሉትን ነው ብሎ እዛው ጋር ግልጽ ነው። ታዲያ እኛ ኢሳን እኮ እንደዛ ነው እንዴ? ኢየሱስ እንዲደልሽ ነው እንዴ? ክላሲካል አረቢክ ላይ ኢየሱስ ብሎ ቃል በቃል ክላሲካል አረቢክ እንዲያስቀምጥልሽ ፈልገሽ ነው? እኔ አሁን በጣም እኮ የሚያስቀው ተሻለ ኢሳ የሚለውን ነው የሚጠቀመው ክላሲካል አረቢክ እንደመሆኑ ተሻለ። ዘካሪያስ ብላ ይጠቀምልህም ለምን? በቃ ክላሲካል አረቢክ ላይ ዘካሪያ ብሎ ነው የሚያስቀምጠው። ስቴት የሚያደርገው እንደዛ ነው። ስለዚህ ቋንቋ ባህሪ ነው። ገባችሁ? ኤክስፕሬሽኑ ከሆነ ችግራችሁ ከሆነ እንደዛ እንመጣለን። ኤክስፕሬሽኑ ላይ እኛ ጋር ያለው ኢሳ እንደዚህ ነው፣ እኛ ጋር ያለው ችግር እሱ ጋር እንመጣለን። ግን ክላሲካል አረቢክ ላይ በአማርኛ ኢየሱስ ብሎ እንዲጽፍ ነው የምትጠብቁት? እንዴት ያለ ጭንቅላት ነው ይሄ? እዚህ አስተውሉበት። ይሄንን ነገር ጭንቅላታችሁ ይስራ። ዜጋ እዚህ አይገናኝም ከነ ማለት ነው። ከቋንቋ አንፃር የመጣ ነገር ነው። እዚህ ከዛ በዘለለ የመጣው ነገር ግን ክርስቶስ በእኛ ጋር እንደዚህ ነው። ለምን አንድ ነው ትላለህ ታዲያ? ኢሳ ሌላ ከሆነ ኢየሱስ ሌላ ከሆነ አንድ አድርገህ ለምን ታወራለህ ታዲያ? ልጨርስና ቀዩን እየተረዳኸኝ አይደለም? እሺ አዎ፣ ያልተረዳሁበት ምክንያት ምንድነው? እዚህ ጋር አንድ አይደሉም ትላለህ፣ እዚህ ጋር አንድ ናቸው ትላለህ። ሁለቱ ስሙን ግራ አጋባም እንዴ? የስሙ ጉዳይ ነው። የስሙ ጉዳይ እዚህ ጋር ኢየሱስ ሊባል ይችላል፣ እዛ ጋር ነው። ግን ሂስቶሪካሊ አንድ ኢየሱስ ነበረ። ሂስቶሪካሊ አንድ ኤግዚስት ያደረገ ኢየሱስ አለ። ይሄን እናምናለን። መቼም ሁለት አይደለም ከድንግል ኢየሱስ የተወለደው አንድ ኢየሱስ ተወልዷል። ኢየሱስ ለመኖሩ ማስረጃ አለ። ሂስቶሪካሊ ኢሳ ለመኖሩ ግን ማስረጃ የለህም። ኧረ ቆይ አንድ ጊዜ ልጨርስ። አልጨረስክም። አሁን ወደ ሌላ ፖይንት ገባክ። ስጨርስ ሐሳቤን እንዳጠቃልል ማለት ነው። ሌላ ኢየሱስ መኖሩን አለመኖሩ ላይ ገባክ። ማይስ ስጨርስ ሰማሽኝ? ቆይ አንድ ጊዜ እስቲ እያዳመጥሽ እና ስለዚህ በታሪክ አንድ ክርስቶስ ነው ኤግዚስት ያደረገው። መቼም ሌላ ክርስቶስ አለ እንዴ? የለም። አንድ ክርስቶስ ነው ኤግዚስት ያደረገው። ነገር ግን ቁርአን እንዴት ነው የገለጸው ነው ገብታችኋል ወይስ መጽሐፍ ቅዱስ እንዴት ነው የገለጸው? ትክክለኛ የቱ ነው የሚለውን ነው መውሰድ እንጂ ገብታችኋል። እኔ ጋር ያለው ክርስቶስ ሌላ፣ እኔ ጋር ያለው ክርስቶስ ሌላ ብሎ እንደ በሁለት አካላት መግለጽ አይቻልም። ይሄ ስህተት ነው። ገብታችኋል። አህመድ ማለት ከሚስቱ ሁለት ልጅ ወለደ የሚል በትክክል ያለ ነገር ሊኖር ይችላል። ከጊዜ በኋላ ግን የመጡ ሰዎች አህመድ 3 ልጅ ወለደ ይችላል፣ አንዱ 2 ልጅ ወለደ ይችላል። ይሄ ኤክስፕሬሽን ነው። አህመድ ሁለት ሰው ሆኖ አይደለም፣ ግን ኤክስፕሬሽን ነው። ልክ እንደዚህ ሁሉ በታሪክ ኤግዚስት ያደረገ አንድ ክርስቶስ የሚባል አካል አለ። አንድ ክርስቶስ የሚባል አካል አለ። በቋንቋ አንፃር ኢየሱስ፣ ያሽዋ፣ ኢሳ ምናምን ሊባል ይችላል። ግን ይህ አካል በትክክል የተገለጸው የሚለው ግን ይወስናል። ገብቷችኋል? እንደዛ ውሰዱት። ስለዚህ እኛ ጋር ያለው ኢየሱስ አንተ ጋር ያለው ኢየሱስ ናምዳሽ እንደዚህ አተሳስሙት። እንደዛ ወሰጆች ኢማም ተቋም በሰላም መጣ። እኛ እንደ ክርስቲያን እንደ ኦርቶዶክሶች እንዲሁም ፕሮቴስታንቶች በጣም የምንወደው የምናከብረው ወንድማችን እንኳን ሰላም መጣ። እንደዚህ አይነት ነገሮች ላይ በፈቃደኝነት መጥተው የሚወያዩ ወንድምና እህት ስላሉኝ እጅግ አድርጌ አመሰግናለሁ። እፎይም በዚህ አጋጣሚ ፎሎ በማድረግ ክርስቲያን የሆናችሁ በሙሉ እንድትከተሉ ኮፒ ሊንክ በማድረግ ምን በማድረግ ሀሳብ ብቻ የሚያራምድ ወንድማችን ከሆነ ካጠፋም እኛ ክርስቲያኖች እንጂ ሌላ እንዲያርመው አንፈልግ። እኛው እናስተካክለዋለን። ማስተካከል ያለበትን መናገር ያለበትን ማረም ያለበትን እኛው እንነጋገራለን እንጂ ሌላው እንዲያርም የምናደርገው ነገር የለም። እዚህ ቤት በስርዓት ነው የምናወራው። ስለዚህ እፎይ እንኳን ደህና መጣ። ማምዬ ጥያቄዎች ካሉሽ አሁን ረጋ ብለሽ ትጠይቀዋለሽ። አመሰግናለሁ። ዌልካም በሉት። እኔ ቤት ላይ ያለ ነው ካሉ ግን እንጨምራለን። ታንክ ዩ ልጅ ነው አሉ ተብለው የተጠቀሱት። ስለዚህ አይሁድም በዛው ኮንሰፕት ልክ ክርስቲያኖች እንደተባሉት በመጽሐፍ እንዳላቸው እያተኮረ እየተናገረ ነው ቁርአኑ። ለምን እኛ ክርስቲያኖች በመጽሐፋችን ያለ ነው ኢየሱስ የእግዚአብሔር ልጅ ነው የሚለው ማለት ነው እንጂ በዘመኑ የነበሩ ሰዎች ብቻ ተናገሩት ብሎ አይደለም እያስቀመጠልን ያለው። አንደኛ ነገር በዘመኑ የነበሩት ሰዎች ብቻ ከሆኑ ካዲያ ኡዘይር አላህ ልጅ ነው አሉ ብለው የተናገሩት በሳሂህ ቡኻሪ 7439 ላይ ኢቭን የቂያማ ቀን እንኳን አላህ ጁሾችን ማለት ነው አይሁዶችን ሰብስቦ አምላካችሁ ማን ነው ሲላቸው እዝራ የአላህ ልጅ ነው የምናመልከው ብለው ኢቭን የቂያማ ቀን እንኳን የአምላክ የእዝራ ነው አምላካችን ብለው እንደሚመልሱ ይናገራል። ካዲያ በዘመኑ የነበሩት አይሁዶች ናቸው ተሰብስበው ሲጠየቁ እዝራ የአላህ ልጅ ነው የምናመልከው ብለው የሚናገሩት አይደለም። ሙስሊም ወገኖቻችን ጥያቄው መልሱ ሲጠፋባችሁ ከራሳችሁ እየፈጠራችሁ የምትመልሷት መልስ ነች። ምክንያቱም የቂያማ ቀንም ሲጠየቁ እዝራን የአላህ ልጅ ነው ብለው እንደሚመልሱ እየተናገረ ነው። እንደዚህ ብለው እንደሚያምኑ ከመጽሐፍቶቻችሁ አሳዩ ስትባሉ ግን የለም በቶራ ላይ እንዲህ ብለው አያምኑም አይሁዳውያን።
እንደዚህ ብለው ያመኑበት ቦታም የለም ሲጀመርም በራሱ ማለት ነው። እንደዛ ከሆነ ለምንድን ነው ኢየሱስ የእግዚአብሔር ልጅ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው ብሎ ሲል ለምንድን ነው ሊወግሩት የተነሱት ሲጀመር በራሱ ማለት ነው። ኦኬ ለምንድን ነው ሊወግሩት የፈለጉት? እነሱ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው በማለቱ ለምንድን ነው ሊወግሩት የፈለጉት? ምክንያቱም እንደዚህ ብለው አያምኑ። ይሄ ውሸት የሆነ ታሪክ ነው። ሌላው እዛው ቁጥር 31 ላይ ሊቃውንት መናክስቶቻቸውን ያመልካሉ ብሎ ቁርአን ይተቻል ብዬ ያልኩትን ሊነካት አልፈለገም። ለምን? ቁርአን ውሸት እንደሚናገርና እኛ የማናደርገውን ነገር ያደርጋሉ ብሎ እንዱ ስለሚተቸን ቁጥር 31 ላይ ሊቃውንት መናክስቶቻቸውን ክርስቲያኖች ያመልካሉ ብሎ ይናገራል። ማንኛውም ክርስቲያን ሊቃውንት መናክስቱን አያመልክም። እኛ የምናመልከው እግዚአብሔርን ነው፣ አንዱ እግዚአብሔርን ነው የምናመልከው። ግን ቁርአን ምን ይላል? ሊቃውንት መናክስቶቻቸውን ያመልካሉ ይላል። ስለዚህ ቁርአን እኛ የማናመልከውን ነገር እየተቸ ያለ ነው። አይሁድ የማያመልኩትን ነገር ያመልካሉ ብሎ እየተቸ ነው። እንደገና ክርስቲያኖች አልመሲህ የአላህ ልጅ ነው ብለው አልተናገሩም አንድም ቦታ። ራሱ እግዚአብሔር ነው ኢየሱስ የኔ ልጅ ነው የባህሪ ልጄ ነው ብሎ የመሰከረው አብ ነው እንጂ እኛ አይደለንም። ኢየሱስ የአብ ልጅ ነው ብለን የመሰከር ነው አስቀድሞ የመሰከረልን አብ ነው እንጂ እኛ አይደለንም። ኦኬ ቁርአኑ ግን እየተቸነ ያለው ምንድነው? እነሱ እንዲህ አሉ ነው። እኛ ሳንሆን ያልነው አብ ነው የምወደው ልጄ እርሱ ነው እርሱን ስሙት ብሎ በደመና የመሰከረለት ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ማቴዎስ ወንጌል ምዕራፍ 3 ቁጥር 16 መመልከት ይቻላል። ስለዚህ አምላካችን እግዚአብሔር ነው እንጂ ልጄ ብሎ የመሰከረለት እኛ አይደለንም። አንተ የባህሪ ልጁ ነህ ብለ የመሰከር ነው። ስለዚህ ቁርአን ይዋሽብናል፣ ይረግመናል፣ ይተሳደባልም እና ወንድማችን ይሄንን አምኖልናል። አሁን ከፎይ ጋር ወይም ከጳላዲ ጋር ሰፋ ባለ ውይይት የሚፈልግ ከሆነ ይቀጥል። መልሱን ጠብቅ እንዴ ምን ሆነሽ ነው? ተናገርሽ እኮ አሁን መልሱን መስማትማ አለብሽ። እኔ አሁን መምህራኖች አሁን ገስት ስንት ሰው ነው? አሁን ገስት ስንት ሰው ነው የሚይዘው? አሁን ገስቶች እዚህ ገስት የሚይዘውን እንዳለ መምህራኖቻችሁን አምጡና ላይክ ነጥብ በነጥብ ማውራት ይቻላል፣ ችግር የለውም። አሁን እያቀራራ ነው። አሁን ምን አረጋግጥ መልሱ ሲጠፋ እያቀራራ ቆይ ላውራ እንጂ እኔ አንድ ጊዜ አሁን እኮ ማማኝ ስታወራ ያዳመጥኳት እኮ ለዛ ነው። እሺ ምን መሰላችሁ? አሁን እሷ ስታወራ ስለዚህ ነገሩ እንዲቀል ምን ላርግ መሰላችሁ? የተወሰነ ሪፍሌክት ማድረግ አለብኝ ሆነ ይሄ አህመድ ልነግርህ እኮ ነው። ለአንተም እንዲቀል 30 ነገር ከሚወረወርብህ እፎይ ነው ሙር መጠየቅ ያለበት ከአንተ ጋር መወያየት ያለበት። በዚህ ነው አሁን የተናገረችው ላይ መልስ መስጠት አለበት። አዎ ተሰጣጣ ችግር የለም ማለት ገዛ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ። ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ። እፎይ እና አህመድ ይነጋገራሉ። ያ ነው መሆን ያለበት። እርግብዬ ይቅርታ አድርግልኝ፣ ሌሎቻችሁም ይቅርታ አድርጉልኝ። እንትን ትላላችሁ ትወርዳላችሁ። 5-1 ብቻ አይደለም ከክብር ጋር በክብር ነው ያወራችሁ። በክብር መልስላት። ታንኪ ችግር የለውም። 5-1 ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለውም። እኔ 5-1 አይደለም እንደሱ ካልሆነ ይቅርታ አድርጉልኝ። አንዴ እርግብንም አንዴ ሌሎቹን ላወርድ እንደዚህ እንዲባል አልፈልግም እና አንተና እፎይ ይበቃል። ታወራለህ። ይኸው አወረድኩልህ። አንተና እፎይ ተነጋገራችሁ። እሺ እሷ የተናገረችው ላይ ሪፍሌክት ማድረግ አለብን። ለፖለቲካ ለመስራት ሊያመች ጭቡቴ ስለሆነ ስለገባኝ ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንኪዩ። የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምሮ የሚቀረው እንዴ ዮኒሻ እሺ፣ የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ ዮኒሻ ከኔ ጋር ይቀጥል። አሁን ከኔ ጋር ይቀጥል። ምንድን ነው እየተፈጠረ ያለው? ከእሷ ጋር ዘጉት። ከኔ ጋር አሁን ዘሆን ሻፋቀው የለ ተረጋጋ። አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ፣ በቃ ልመልስሽ። አሁን አዳምጡኝ። ዮኒሻ እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣውም እንደዛ ነው። እኔ ለሪካርድ ስለዚህ ምንድን ነው እሱ የሚሆነው? ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በእሱን አስመልክተህ መናገር ትችላለህ። በዛ ተነስተህ ዘሆን እናነሳቸዋለን።
ዘሆል እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ላይ ያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም አሁን በጣም ደስ ታፕ እያደረጋችሁ ሁለቱ ቆይ ደቂቃ ሰጣለሁ። ምን ላድርግ መሰለህ አህመድ፣ አሁን ለአንተ ምችት ብሎ 10 ደቂቃ ያለ ሀሳብ አሁን 2 ሰዓት ከ20 ነው ከ21 ላይ ነው የሚይዝልህ እስከ 31 የምትፈልገውን ሀሳብ ተናገርበት 10 ደቂቃ። አስር እያደረግን ነው የምናወራው። መልካም። ስለዚህ ምን ታደርግልኛለህ? ይዛለሁ የያዛችሁ ሰዎች እዚህ ጋርም ከስር ነው። ሰላማችሁ ይብዛ። ምንም እፎይም አያደርግም አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁት አጫጭር ይሆናል። ታንኪ መልካም። ስለዚህ አንድ ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ እሱ እሱ ግን አይናገርም አይደለ? ኖ እኔ እወጣለሁኝ። በዚህኛው ወጣና ይሄንኛው ለመረጃ ስልኩ እሺ ላክልኝ በዛ። እሺ ወደ ነጥቡ ስንመለስ እሺ ደቂቃ ከ22 ነው የሚይዝልህ። ቀጥል 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። እሺ አይ ምንድን አሁን የሆነ ያለው መምህራን አሁን ከሆነ ገዝት የቻለውን ያን መምህራን አምጡ ያል ግን አሁን እዚህ ከታች ያለው እንደው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንደውያየ ነው የምትፈልጉ ተፈጣሪ እና ከእንደዚህ ነው ሰው ጋር ላይክ የሆነ ሪከርድ አሰማችሁ ዝም ብዬ የሆነ ሪከርድ የፈለግከውን አምጣ ብለን ያልከው ቆይ አህመድ እሱን የፈለግከውን ሰው ኖ ቃል በቃል ያልከውን ልንገርህ። የፈለግከውን አምጣ አይደል? ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል? ይቻላል ግን አሁን አንድ ጊዜ ሰላም ግን ዮኒ ደቂቃ ያዝም በል እናንተ ደቂቃ እንዲዝባል አልከኝ። ራስህ ያልከው ራስህ ያልከውን አሁን መዋሸት አትችልም። አብራት የፈለግከውን ሰው አምጣ አልከኝ። አይሴድ ኦኬ። ሌሎቹን አወረድኩልህ። ላስቁም ቆይ እሺ ጎሄ ያለውን እሺ ሀወራ ብለኸኝ የለን እሺ ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው እውቅና ደቂቃዬን አታባክን። ደቂቃውን ያዝበትና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እኔ ጋር ነው። በቃ እሺ